ያለ ባሏ በጣም ኃይለኛ ነው እና አሁን እሷ የውጭ የጀመረችው ፕሮሰስ አለ እሱ እስኪያልቅ ድረስ እዚህ ተደብቄ ልቆይ ነው የምትለው። ባልየው ደግሞ እንዴት እንደሚያስፈራ ብታይ ምንድነው ብለው እንኳን ምንም ጭቅጭቅ እኮ አያስፈልግም። ጥራት ከዛ በኋላ ትሂድ አለቀ። ይኸውልህ አትወጣም ሳሚ እዚህ ቱን ይያል እኔ እንደዛ ነው አሳብ። ከዛ እሱ ደግሞ ያለችበትን አውቃል አላወቅም እስካሁን እኔ እንጃ አላውቅም። ይደበድበኛል። ለምን ከመሬት ተነስቶ በቃ ማታ ሲመጣ ዝም ብሎ መደባደብ ነው ሰው። አንቺ እሱ ነው ባልሽ? እሱ ነው ወይ ባልሽ? እና አሁን አይደል እኔ ናቲ ግራ የገባኝ ነገር አለ። የኛ ነገር የኛ በቃ አዳዲስ ነገር እኮ ያልቅ። እኔ አሁን እሺ ዘመድ መሆኑን እንዴት እስካሁን ሳልነገርከኝ? እኔ እስካረጋግጥ ድረስ እኮ እኔም እርግጠኛ አልነበርኩ። በቃ በጣም ግራ በመጋባት ስሜት ነበር ያለው እኮ። ሲጀመር ፎቶውን ሰርቀህ ሄድክ ከዚህ። እሱም አንድ ጥፋት ነው። የሰው ሻንጣ ከፍተህ ከዛ ደግሞ ፎቶ ወስደህ ፋይሏን አይተህ ሳሚ ይኸውልህ፣ ፎቶን ባልሰርቅ ይሄንን ሁላ ነገር አናገኝም ነበር። ልክ ነህ። ግን መጀመሪያ አለ አይደል እኛ ቤትን እስከመጣች ድረስ ወይ እኔን ወይ ገነትን ማውራት ነበረብህ። ተወኝ በእናትህ። እኔ ሁሌ እንደ ጥፋተኛ አታርገኝ ሳሚ። በቃ ቆይ ሲቀጥል አንተ ሰውየው ዘመዴ ነው አልክ። የዘመድን ሚስት እስካሁን እንዴት አታውቅም? በቃ አላውቅም። የዚህን ያክል ቅርርብነት የለንም። ዘመድ ነን ግን በቃ እኔ እሷ ሚስቱ እንደሆነች አይደለም የማውቀው። ሌላ ሰው ነው እኔ ሚስቱ እንደሆነች የማውቀው። ሌላ ሰው? አዎ ሌላ ሚስት እንዳለው ነው የማውቀው። ማለት እንደዚህ አይደለም እኔ የማውቀው። በቃ እኔም ግራ ነው የገባኝ እንዴት እንደሆነ አላውቅም። አብረው የተነሱት ፎቶ ደግሞ አይተዋል። ሌላ ሚስት አለው እያልከኝ ነው? አዎ ሌላ ሚስት አለው ሰውዬ። እኔ እሷ ባሌ ነው ብለህ እንዴ እንትን የምትለው? እንዴት ነህ? ሰላም እኮ የማይመጣብን ነገር የለም ሳሚ። አሁን እንዴ ሌላ ሚስት አለው እያልከኝ ነው ጭራሽ? ሰውዬ እኔ ማውቃት እሷን አይደለም፣ ሰላም አይደለችም ሚስቱ እንደሆነች ማውቀው። ቆይ በእናትህ እኔ ሰሞኑን ስላልነበርኩኝ ምንም ያየሁትም ነገር የለም። እንኳንም አልኖርክ። እኔ እዚህ ነገር ውስጥ እንዲሁም እንድትገባም አልፈልግም ሳሚ። አይደለም የኛ ነገር ውዝግብ ወጥቷል። እናንተ እኔ ጉዳይ ውስጥ እየገባችሁ ተፈተፍቱ የለ እንዴ እኮ ንገረው። ይኸውልህ ንገረኝ። ሰማንም ምን መሰለህ ሳሚ፣ ባለፈው አንድ ልጅ ሰላም የምትባል ልጅ የዳንኤል እህት ነኝ ብላ መጣች። ገና አግኝታ ይሄንን ቤት ካላሳየኝ ምናምን ብላ እንትን አለች። እራሱ ይዟት እያንጓተተ እራስ ቤት ለምን ይዛ አልሄድክም? እስኪ እያንጓተተ እኛ ቤት ይዟት ይመጣል። ማናውቀውን ሰው እሷ ራሷ ጠይቃህ ነው እንዴ? አዎ አውቀዋለሁ፣ ግን ብቻዬን ከመሄድ ይዘኝ ሂድ ብላኝ መሄድ አይቀርም አለች። ከዛ እኔ ወደዚህ እየመጣሁ ነበር፣ አሳየኋት። ለእሱ ደግሞ ይቅርታ ጠይቄያለሁ ምናምን ያለፈ የቆየ ሳሚ። አሁን ስለ ጥፋት ብናወራ ናቲ በጣም ብዙ ያደረገን ነገር አለ። ልጅቷ ይዛ የመጣችውን ሻንጣ እንኳን ከፍቶ በርብሮ ከዛ ደግሞ ልጅቷ ሻንጣ ይዛ ነው እንደ መጣችው እሷ። ምን የሚያክል ሻንጣ አንተ ሰው ነው መሰለኝ ያለው ውስጡ ራሱ። ለምን እኔ ምን እዚህ ልኑር ነው የምትለው? በቃ ወይ አስረዳው ወይ ላስረዳው። ዝም ብለህ የራስህን ብቻ እየሸፋፈንክ አታውራ። ያለ ባሏ በጣም ኃይለኛ ነው እና አሁን እሷ የውጭ የጀመረችው ፕሮሰስ አለ እሱ እስኪያልቅ ድረስ እዚህ ተደብቄ ልቆይ ነው የምትለው። ባልየው ደግሞ እንዴት እንደሚያስፈራ ብታይ ባለፈው በስልክ አዎ ይሄን ሁሉ ችግር ያመጣብን ነው የፈቀደችላት። እኔ አይደለሁም እኮ የሰው ሚስት ባል አላት እንዴ? ባል አላት። ደውሎ ባለፈው ገላችኋለሁ ምናምን አለ። ባልየው በጣም ኃይለኛ ነው። የሰው ሚስት ምን ትሰራለች እናንተ ቤት? አሁን አለች ምን እናርግታለን? አለች የምር አለች ውስጥ ስንጨቃጨቅ እንኳን ምንድነው ብለው እንኳን ምንም ጭቅጭቅ እኮ አያስፈልግም። ጥራት ከዛ በኋላ ትሂድ አለቀ። ይኸውልህ አትወጣም ሳሚ። እኔ ባልየውን ፈርቼዋለሁ። ቢገላትስ? በጣም ኃይለኛ ነው። ደውሎ ባለፈው እንዴት እንደዛተ ስላልሰማሁ ቢገላት ባልና ሚስት ናቸው። አንተ ባልና ሚስት ምን ሰውየው ሌላ ሚስት አለው። በጣም ኃይለኛ ሰው ነው። አዎ ሌላ ሚስት አለው እያለኝ ነው። ሳሚ ምን መሰለኝ የምር ነው። ሄዳ ነበር ተመልሳ። ከዛ መታ ድጋሚ ጥገኝነት ስትጠይቅ አስገቧት። ሳሚና ገኒ ትግባሉ። ከዛ እኔ ተመልሼ መጥቼ ቦርሳዋን ስንፈትሸው ያገኘ የሰው ፎቶ አገኘን። የሆነ የጠንቋይ መጽሐፍ ምናምን የሚመስል ስዕል ምናምን አገኘን። ከዛ ፎቶውን ሳጣራ ማን ነው ይሄ ስላት አውቀዋለሁ ሰውዬው። የቱን ሰውዬ ነው የምታውቀው? የእሷ ባሌ ነው ያለችውን ሰውዬ ማለት። ከዛ ማን ነው ይሄ ታውቀዋለህ? ጭራሽ እሱ ነው የሚገርም የቅርብ ቤተሰብ ነው እያለ ነው። የማ የሱ? አዎ
አዎ አውቀዋለሁ። እና እንዴት ነው እሷን ማታውቃት? እስካሁን ድረስ እንዴት አታውቃትም እሷን? እኔ ሰላም የምትባል ሚስት እንዳለችው አላውቅም። በቃ ሌላ ሚስት እንዳለችው ነው። እና ሚስቱ ካልሆነ ቆይ እዚህ ጋር ማሰብ ያለብን አንድ ነገር አለ። ሚስቱ ካልሆነች ሚስቱ ያልሆነች ሰው እንትን ለምን እንደሚደውለው አንደኛ፣ ሁለተኛ ነገር ደግሞ እሷ ሚስቱስ ባትሆን እሷ ብላችኋለች፣ አምናለች። ፎቶውን ካሳየኋት በኋላ እኮ ነው ይሄ ምንሽ ነው ስንላት እኔና እሱ ባሌ ነው አለች። ከዛ ደነገጥንና ባልሽ ነው እርግጠኛ ነው ምናምን ስንላት አዎ አለች። ከዛ ገኒ ሰላም ነው ምንድን ነው እሱ? ቆይ ገነት ደግሞ እንደማታውቃቱኝ በቃ የምንጨቃጨቅበትን ጉዳይ ታውቂያለሽ አይደል? እንዴ ምን አጨቃጨቃችሁ ብዬ ነው በዚህ ሱራ እንዴው እሱ አላወቀም። አሁን ልጅቷ የት ነች? አለች ውስጥ ናት። ጥራት በቃ እኔ ከእናንተ አላምንም። ሲጀምር እራሷን ልጠይቃት በቃ። እኔ እኮ የሚገርም እኮ ነው ሳሚ። ኧረ በእናታችሁ ጉዳይ አያልቅም። ጋኒ ለምንድነው ተፈራለች እንዴ መውጣት? ኧረ ይዘሻት ነው እናትሽ ምን አስፈራችኋል? ሲጀመር እኛ ባልና ሚስት መካከል ከመግባት በፊት መጀመሪያ ችግሩን በደንብ ማጣራት አለብን። እሱ ማለት ነው ኃይለኛ እንድትወጣ አይፈልጉም ሳሚ። ይኸውልህ እንድትወጣ አይፈልጉም ሳሚ። ኃይለኛ ከሆነ ደግሞ ሌላ ችግር ነው ራስ ላይ የምታመጣው። አንተ ለማታውቃት ሴት ለምን ራስ ላይ ችግር ታመጣለህ? ባዘኔታ ነው አናደደኝ። ባለፈው ደውሎ እንደዛ ሲናገር እኔ እሷን ማውራት ፈልጋለሁ። ሁላችሁም ዝም በሉ በቃ። አራት ምንድነው ሴት ፈጠረው? ማነው ስሟ? ሰላም ግን ምንም ሰላም የለም ቤት ውስጥ። ምንድነው ሴት ፈጠረው? አንቺ ባላለሽ እንዴ? አዎ ባላለኝ፣ ባለትዳር ነኝ። ባለትዳር ነኝ? አዎ። ለምን ባልሽን ጥለሽ መጣሽ ታዲያ? ድጋሜ ማስረዳት የለብኝም እኮ ይሄን ነገር። ለኔ እንታስረጂ። እኔ አላውቅም። ትጀምራለች ገና እኔ አላውቅም። እኔ ስለማላውቅ ለኔ አስረጂ። ለሷ አስረዱ ታረጋለህ። ደግሞ ማልቀስ አይጠበቅብሽም። የሚጨቁንሽ እንትን የሚልሽ ከሆነ ሳሚ ወይ እንትን ራሱንም አይጠብቅም። ሳሚ አይደለም ያድንሽ። ሳሚ አይደለም ያድንሽ። ፖሊስ አለ ወይ ደግሞ የህግ አካል አለ። በቃ እንደዛ እናደርጋለን። ግን መጀመሪያ እንደዚህ አያረግም ሳሚ። እንደዚህ የሚያረግ አይነት ሰው አይደለም። ምን ጥሩ ሰው ነው እንዴ? በቃ ለምን ራሱ አትከራከር ናቲ፣ ማንታውቀውን ነገር አትከራከር። እየሰማን ነበር። ራሱን አናናግረው ሄደ። የት ነው ያለው? ኧረ በእናትህ ሳሚ ሌላ መሰለኝም። በቃ ግራኔ ምን ተቀይሯል? አይ እኔ የዚህን ያክል እኮ በድምጽ ምናምን በጣም እኮ አንቀራረብም። ቤተሰብ በቃ አውቀዋለሁ፣ ቤተሰቤ ነው። ግን እሷ ሚስቱ እንደሆነች አላውቅም። በቃ ያለ ሳሚ ሌላ ችግር ውስጥ መግባት የለብንም። በቃ እቺ ልጅ ከዚህ ቤት ማናስወጣት። ከዛ በኋላ እዚሁ ትቀመጥ፣ የውጭ ፕሮሰሷን ስጨርስ ትሄድ። በቃ እኔ ምን ነው ይሄን የውጭ ፕሮሰስ እስኪጨርስ ድረስ እዚህ ትሁን እያልኩ እኔ እንደዛ ነው ሐሳብ። ከዛ እሱ ደግሞ ያለችበትን አውቋል አላወቅም? እስካሁን እኔ እንጃ አላውቅም። ግን እኛ የት እንዳለሽ አውቋል ብሎ ሲዝት ነበር። ማን ነው? እኔም እኮ እፈራለሁ እኮ ሳሚ። እሱ ራሱ ብሏል የት እንዳላችሁ አውቃለሁ ብሎ። አዎ ምንም በማያገባ ነገር ይኸውልህ፣ አንዳንድ ሰው ዝም ብሎ ሲክለፈለፍ ማለት የሚሞት ሰው አለ። አንተ ደግሞ እንደዛ አይነት ሰው ነህ። ገባህ አይደል? ወይ ደግሞ ሌላ ቦታ ቤት ምናምን ነገር ቤት ነገር ተከራይተን ሌላ ቦታ ትቀመጫለሽ። አይ ትንሽ 2 ወር ብቻ ነው እዚህ የምቀመጠው። 2 ወር ታስገድናለሽ። 2 ወር ምንድን ነው የሚያበቁት? ናቲ ወንድ ልጅ አይደለ እንዴ አንተ? መፍራት አይደለም ሳሚ፣ እዚህ ጋር መፍራት አይደለም። እናት ምንድን ነው የፈራችው? አንተ ቆይ እሱን የሆነ ነገር ብታረገው ወንጀል ነው። እሱ አንተ የሆነ ነገር ቢያደርግ ሞት ነው። ምንድን ነው? በቃ እሺ፣ አሁን አንድ ሴት እኛ ፊት ስትደበደብ ምናምን ማየት ትፈልጋለህ? እኔ አልፈልግም እንደ አንድም ሴት እንድትነገር። በቃ እኔም ለዛ ያ ስሜት ተሰምቶኝ እኮ ነው። እኔ አሁን እቺ ልጅ እህቴ ብትሆን ማንም እንዲናገራት አልፈልግም። አንተ ራስን ራሱ አትከላከልም ገና። ይሄ ሰውዬ ማን ያለ ራሱን አይከላከልም? ባለቤቱ ነች፣ የፈለገውን ማድረግ ይችላል። ደግሞ ይቅርታ አድርጉልኝና ጥፋተኛው ማን እንደሆነ በምን አውቃ? እሷስ ብትል ሳሚ ንግግሩን እንኳን ምንድነው ጸባችሁ? አሁን እኔ እንደ ወንድ አንተም ሳሚ ወንድ ትሆናለህ ብዬ ነበር የጠራው። አንተም ያው ነህ ናቲን እያገዝከው ማለት ዝም ብዬ የምወስን ሰው አይደለም። ነገሮችን አጣርቼ ጥፋቱ ከሷም ሊሆን ይችላል እያልኩ ነው። የተጣላችሁበትን ምክንያት ንገሪኝ መጀመሪያ ማለት ነው። አንድ ነገር አንቺን ለመርዳትም እነሱም ቢሆን ለመርዳት መጀመሪያ አንቺ በትክክል ያደረገሽን ነገር ተናገር። ይደበድበኛል። አዎ። ለምን? ከመሬት ተነስቶ በቃ ማታ ሲመጣ ዝም ብሎ መደባደብ ነው ስራው። ይሰክራል? ኧረ አይሰክርም፣ ጤነኛ ነው ወይ? ሳይጠጣ ነው የሚደበድብሽ? ይሰክር ይሆናል እንጂ ሳሚ
ሳይጠጣ ነው የሚደበድባት። አንቺ ሳይጠጣ ይኸውልሽ፣ አንቺ ሳታቂ ወይ ሳይጠጣ ከደበደባትማ ቢጠጣ ይገላታል ማለት ነው እኮ። ካልጠጣ ሰላማዊ ሰው ከሆነ እንዴት ነው ዝም ብሎ ከመሬት ተነስቶ ነው የሚደበድብ? ይጠጣል። አንዴ አይጠጣም አይሰክርም። ምንድን ነው ምን ሆናለች? መቶ ነዋ እንደዚህ ያደረጋት ሁሌ ስለሚደበድባት ሊሆን ጭንቅላትሽን ነው የሚመታሽ። ኧረ በስመ አብ። አይ በቃ ጭንቅላቷን ነው የሚመታት ማለት ነው። ጭንቅላቷን እየደበደበ እኮ ጭንቅላቷን እሺ ጥፋተኛ እሷ ልትሆን ትችላለች። ጫና ምናምን የሚያደርስባት ከሆነ ህግ ራሱ ያለ በቃ ይኸው ሳሚ ወይ መክሰስ ነው ያለብን። ጆሮ እየሰማ ማን ነው? ዝም ብለን ሰው እያስገባን ይኸውልህ የተበላ ነው። ሳሚ ምን ሆነ ነው አንተ? ማነህ አንተ ክፈት የምትለው? ዝም ብለህ እሺ እነማን ናችሁ? ማነው ይለኛል። እኔ አንተ እኮ ነው በር የከፈትከው። ይኸውልህ አንክፈት እያልኩ። ማነው አንተ? ምን እንደምሽ አንቺ እሱ ነው ባልሽ? እሱ ነው ወይ ባልሽ? እነማን ጋር ነው ያለው? ይኸውልህ ተረጋጋ። ተረጋግተህ አውራ። አቡ ቀስ በል አንተ ራስህ ተረጋግተህ ታውራኛለህ እኮ። ቆይ ምንድን ነው አንተ ራስህ ተረጋጋ። እንደ ትልቅ ሰው እናውራ። እሷ ላይ ምንም አይነት ነገር ለማድረስ እንዳትሞክር። እንደ ትልቅ ሰው ተረጋግተህ ቆይ ሳሚ አንተ ተረጋግተህ የሚያወራ ከሆነ ያውራ። ዝም ብሎ ነው ቆይ ተረጋጋ። እኔ አይደለሁም የደበኩት ሰውዬ። ሲቀጥል እኔ አይደለም እኔ እዚህ ጋር መሀል ገብቼ እናንተን ለማስማማት እየሞከርኩ ነው። ቃላወቀኝ ማለት ነው። ሲቀጥል እነሱ ቤት ራሷ ነች እንጂ የመጣችው እሱ ደብቃ ነው እንዴ? ኧረ እኔ ደብቄያት አይደለም። ይኸውልህ እነሱ ቤት ነው ያልከኝ? አዎ እነሱ ቤት ራሷ ናት። ይኸውልህ የመጣችው ማ ቤት ነው ያለሽ? የት ነው ያለው? የማን ነው ቤት? እነዚህ ቤት ነው ያለው። ምን ፈልገው ነው? ዝም ብለህ ነው እንደምትመጣው? ሌላም ትልቅ ሰው ነው ማለት ባለቤቴ ናት፣ የህግ ሚስቴ ናት። እዚህ እነማን እንደሆኑ አላውቅም። እነሱ ጋር ተደብቃ ነው ያለች። አንቺ ነይ ወደሽታ ነው ወደኔ ነይ ውጭ ባልሽ ነው ወይ ነው ያረጋግጫ እንጂ እኔ ደግሞ ወደኔ። ቆይ ምን አሁን ቆይ አባ ተረጋጋ። ማነው ስሙ? ማን ነው? ዮሐንስ ይባላል። ዮሐንስ ተረጋጋ እኮ። ቆይ ሚስት ናት አይደለ? አንተ ለምንድን ነው የምትደበድባት? አሁን እሷ ፈርታ ሸሽታ ነው እዚህ ቤት የገባችው። ስለሱ አንተ አይደለም የምትጠይቀው። እና ታዲያ የዛኔ የተናገረንን እኮ እኔ የማውቀው። አውሪው ከሆነ አንቺ ማለት ለፊት ቆመሽ የምታወሪው አውሪው እንዴ? ይኸውልህ አይደለም ሳሚ ለምን ይደበድባታል? ምን አገባህና ነው መሀል የምትገባው? አንተ ዝም ብለህ ሳሚ ያው ምን አገባህ? ሰውዬ ማነህ አንተ? ምንድን ነህ? ያውራ። እየሸሸችው እኮ ነው ሳሚ፣ አይታየም እንዴ? አንተ ዞር በል። መሀል ሳሚ መሀል አትግባ። ባልና ሚስት ናቸው ደግሞ አንተ ምንድን ነህ? እኔ ይኸውልህ መሀል አታስርሱ አይመለከትም። ተረጋጋት በለኝ። ምን ባለቤቴን እኮ ነው አፍኖ ይሁን ደብቆ ይሁን የመጣችው። ይኸውልህ አንተን ፈርታ ሸሽታ ነው በቃ። ስለመሆነ አንደኛ ማስረጃ እንፈልጋለን። ሁለተኛ ነገር ደግሞ ከእሷ ጋር መነጋገር ትችላለህ። ማስረጃ ነው ያልከው አንተ? ገና በህግ እጠይቅሃለሁ። አንተ እጠይቅሃለሁ። የህግ ሚስቴን እዚህ ደብቀህ አንተም አልተጠየቅ። ይኸውልህ እሱን የሚደበድባትን አንተም አልተጠየቅም። ይኸውልህ ባለፈው በስልክ ያወራሃትን እያንዳንዷን ነገር ሰምተናል። ይደበድበኛል አለች። እንዴ ያወራኸኝ? በስ አንተ ነው ያወራኸኝ? ሚስቴ ስትል አንተ አታፍርም? እሱ ነው ያወራህ። አታፍርም? ምንድን ነሽ? እና ሚስቴ አይደለሽ እንዴ? አይደለሁም። ሚስቴ ነሽ። እንዴት? ይኸውልህ ማለት ምን ለማለት ፈልገሽ? ምንም ይኸውልህ ምንም ለማድረግ ይደበድባለሁ እንዴ? እኔ ፊት ሴት ልትመጣ ነው? ሚስቴ ናት። ይኸውልህ ቆይ ሴት ልትመጣ ነው? እኔ ፊት ሴት ልትመጣ አንተ ማይተረጋጋ ምን ይላል? ንቃት ሳሚ ቆይ ተው። እሺ ቆይ ተረጋጉ እንዴ። ያገባ ተረጋጉ። አንተ ቆይ ተረጋጋ። ይኸውልህ ተረጋጋ። አንተ ሚስት ናት አይደለ? በንግግር እኮ ተረጋግተህ ማውራት ማትችል ከሆነ ማንን ነው የማወራው? ተረጋግቼ አዳምጠኝ። የመጣሁት የእነሱ ቤተሰባቸው ነኝ እንጂ እኔ ሚስትን የደበኩት ሰው አይደለሁም። ማስረጃም ያልኩ በምክንያት ነው። ያለ ማስረጃ አንድን ሴት ሚስቴ ናት ብለህ ራሱ ማውራት አትችልም። ሲቀጥል ጭንቅላቷን እንደምትመታት ተናግራለች። ማስረጃ አለህ አንተ? ማስረጃ አለህ? ባለቤቴን እኔ እንደዛ እያደረኩ እኔ ባለቤቴን ነው በፍቅር ተንከባክቤ እያኖርኩ። ማስረጃ ብቻ ሳይሆን የሰው ማስረጃ ነው ያለው። ሳሚ ባለፈው ሲጀመር ደውሎ ሲሳደብ ነበረ። ይመታሻል።
እንደምትመታት እኮ ሰምተናል እኛም። ይኸውልህ ባለፈው ደውለህ ስታስጌታ ምንድን ነው የምትለኝ አንተ? ይኸውልህ ሴት ስትመታ እኔ ዝም ብዬ የማይ ወንድ አይደለሁም። ስርዓትን ያዝ በቃ። አሁን ትሄጃለሽ፣ እወስድሻለሁ። የት ነው የምትወስዳት? ሳሚ ይኸውልህ ሲጀመር እነሱ ናቸው። አንድ ሰው የፈለገበት ቦታ ናቲ አዲስ አበባ ነው አንተ ያዘው እንጂ አይደለም እሱ ነው። ምንድን ነው ተረጋጉና የሚናገረው ነገር ይኸውልህ ሳሚ አሁን እራሱ ጠጥቶ ነው የመጣው። አምቡላን እየጋፍ እየጠጣ እየመጣ ትቀጠቅጣታለህ እንደ ልጅቷ። ማነው እሱ? አይተሃል አንተ አይተሃል? እየሰከረ ነው የሚደበድበው። ሳሚ እንደዚህ አትበል። ስማ ፊቱ ራሱ ጠጪ ነው ፊቱ ራሱ። ይኸውልህ ባለፈውም ደውለህ እያንዳንዱ ያልካትን ነገር ሰምተናል ሁላችንም። እኔም ቢሆን ናቲም ቢሆን እንደምትደበድባት 100% እርግጠኛ ነኝ። ይኸውልህ ልጅቷም ነግራናለች። ሰማኛለህ? እሱ አንተን አይመለከትም። እንዴት እንደማይመለከተኝ ደግሞ አሳያለሁ። በቃ አንተ እሷ ላይ አይደለም አንተ ላይ ራሱ እዚህ ቤት ያለ ሁሉም ራሱ ማለት ሁላችሁ እናቷ ነሽ። ይቅርታ አንቺ አልኩሽ እናቷ ናት ወይ ምን? እናቴ ናት። እናቷ አይደሉም። አንተ ወይ የማታውቀው ነገር ካለ ወይ ረፍ። እናቷ አይደሉም እሳቸው። አስወጣው። ትሰማኛለህ? አንተ ላይ ለምንድን ነው የምረጋጋው? ይኸውልህ እህቴ ብትሆን ይቺ ልጅ ምን ይሰማኛል? ጭራሽ ደግሞ አንተ ማን ስለሆንክ ነው እኛ ቤት መተህ የምትዝተው? እዚህ ጋር ያለው ጎረምሳ አፈር ድቤ ይዞ ሂድ። አንተ በሱ ነው በጎረምሳ ለነሱ ብቻ ነው። ስማ ሴት የሚመታ ሰው ሲጀመር ቁጭ ብሎ የሚሻና ሰው ነው። ወንዳ ሳሚ እኔ ብቻዬን በቃ ሳሚ መነጋገር ብቻዬን በቃ ምን አገባህ አንተ? ይጣ ምሰማ ሰው አይደለም። ምን እንደዚህ ዝም ብለህ ታላ አታስወጣውም? አፈርድ ቤ ምናምን ምሰማ ሰው አይደለም። አሰማማ ከፈለክ ማን ከዚህ ጭናለሁ ጆሮን በስቼ እንድሰማ እዚህ ቤት የሆነ ነገር ሳይፈጠር ባለቤትን ሰማኛል። አለበለዚያ ራህ ላይ ችግር ትፈጥራለህ። ምንድን ነው ይዛት እኔ ቁጭ ብዬ እሸናለሁ። አፈር ነው ማለት እገባለታለሁ በቴስታ ዳይቭ ነው የምገባበት። አስጭናለሁ እያለ ነበረ። አስጭናለሁ አንተ ላይ እንደ ዝም ብዬ ብቻ ነው። እኔ ራሴ አስጭነዋለሁ። እሱን ቀጥቅጬ አጥንቱን ሰባብሬ አስጭነዋለሁ። እቺ ልጅ ለምን አትወጣም ከዚህ? ይደበድብሻል። ለምን አትሄድም? ምንድን ነው እንደዚህ ነው? ይደበድብሻል። ሰው እንደሚደበድባት የተጨቆነች ልጅ እንደሆነች እንዲሁ አይታታል። ይቀጠቅጣታል እንጂ ይደበድባታል። አውራታ እንደበቴ ፍራቴ